አውቀሽ ነው አስበዋል። ሀብታሙ መጨረሻ በዚህ ይደምራል። ምን ችግር አለው? ምንም ችግር የለውም። ሄሎ ሄሎ፣ ሶፊ ምን ሆነሻል? ጤነኛ አይደለሽ? አይደለችም። ሰላም 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 ሰላም። ቆይ ልንገርህ፣ ዛሬ ማለት ነው ለምንድን ነው አንተ ውሃ በጣም ነው የጠማኝ እኮ። ውሃ እመጣልሻለሁ እንዴ። ሶፊ ይቅር፣ እኔ በቃኝ። እንዴ ብይ ምግቡን ምን ልታረጊ? አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት የረበና ሰላም በእናንተ ላይ ይሁን። እነሆ ዛሬ በአዲስ ቪዲዮ መጥቻለሁ። ባይዘዌ ረዥም ቪዲዮ ከለቀኩኝ ቆይቻለሁ። ኤኒዌይስ ዛሬ ግን ለመልቀቅ ተገድጄ በአዲስ ነገር ብቅ ብያለሁ ማለት ነው። እና ሁላችሁንም ሰላም ሰላም ብያለሁ። ለቻናሌ አዲስ ሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ቻናሌ ትንሽ እየወደቀ ነው፣ ምክንያቱም እየሰራሁበት ስላልሆነ እየወረደ ነው። ሶ ለዛ እናንተ እንድታበረታቱኝ ከፍ እንድታደርጉኝ ሼር ላይክ እንድታደርጉልኝ እፈልጋለሁ ማለት ነው። ሁላችሁም ከጎን የሆኑ። ኤኒዌይስ ዛሬ ደግሞ የመጣሁበት ሶፊና ፉፉ በጣም ሲላላጡ፣ ሲጋጋጡ፣ ሲመላለጡ በጣም ደስ ሲሉ አይቼ ነው። በጣም ነው ደስ የሚሉት፣ የምሬ ነው ብላችሁ እና በዚህ ፍቅር ግን ንካ ኑሮበት ቢሆን ደስ ይላል። ግን በሐራም ደግሞ እንደዚህ ሲሆኑ ትንሽ ያሰጋል። ከባድ ነው አባቴ። ሶፊ ደግሞ ምነው ሱሪ ቀሚስ ነው ሽሳ ምነው ሸዋ እንዴ? ምን አስበሽ ነው? ተይ እንጂ የምር ተይ እንጂ። ለተመልካች ሪስፔክት ይኖራችሁ ማለት ነው። በጣም ነው የሚያስጠላው። ምክንያቱም ቀሚስን ብትለብሱ እኮ ታምራላችሁ። ብዙዎቹ በሱሪ ብቻ ነው ሼፕ የሚታየው ምናምን የምትለዋላችሁ። አይደለም፣ እንደዛ እኮ አይደለም። ቀሚስን ብትለብሱ እኮ የተሻለ ውበታችሁም ምናችሁም ጎላ ብሎ ይታያል ማለት ነው። በሱሪ ብቻ አይደለም። ምክንያቱም የተላጠ ሙዝና የተሸፈነ ሙዝ ቢሰጣችሁ ማናችሁ የምትመርጡት የተሸፈነውን ነው እንጂ የተላጠውን አይደለም። ብዙ ሴቶች ደግሞ ወንዶችን በቃ እንትን የምትሉት ወንዶች የሚወዱን ወይም ደግሞ ወንዶችን መያዝ የምንችለው ወይም ደግሞ ወንዶችን ማማለል የምንችለው ራቆት በመሄድ በሱሪ በመሄድ ፀጉር ከፊት ለፊት በማውጣት የተወጣጠሩ ልብሶችን በመልበስ እንደዛ ነው የሚመስላቸው። ያኔ የዛገ ጭንቅላት ያላቸው ሰዎች ግን ወላሂ እንደዛ አይደለም። ምክንያቱም ብዙ ጊዜ ኒቃብ የሚለብሱ ሰዎችን እንኳን ወንዶች ቀርቶ እኛ ሴቶች ራሱ ለማየት እንጓጓለን። ምክንያቱም በቃ የሆነ ሽፍንፍን ስላሉ የሆነ በቃ እንትን ነው የሚመስለን። በቃ ያላዩት ሀገር ይናፍቃል እንደሚባለው ማለት ነው። ስለዚህ ብዙ ጊዜ እኛ ደግሞ እንደዚህ ሆነን ቲክቶክም ላይ ምንም ላይ በምንለቅ ሰዓት የእኛ ብጤ አእምሯቸው የዛገ ጀንፈሎች፣ አእምሯቸው ንፍጥ የሞላቸው ሰዎች ማሻላ ምናምን ወይኔ ስታምሪ የኔ ቆንጆ ምናምን ሲሉን በቃ እኛ ደግሞ ሞራን ይሆነናል። እውነት ይመስለናል፣ ግን አይደለም። የዛሬውን ብቻ ሳይሆን የነገውንም ማሰብ አለብን። እዚህ ጋር እኔ ተሽዬ ወይም ደግሞ ከዛ ሰው በልጬ ምናምን አይደለም። አንዳንድ ሰዎች አሁንም ቪዲዮ ትክክል ሳሰሙት ብዙ አስተያየት የምትሰጡ በኮሜንት የምትሳደቡ ብዙ ነገር የምትሉ ሰዎች ትኖራላችሁ። ስለዚህ ለዚህ ነገር እንትን አድርጉበት ማለት ነው። እና እኔ ሳውራ ራሴ ተሽዬ ወይም ደግሞ በልጬ ምናምን አይደለም። አንቺስ ማነሽ ልትሉን ትችላላችሁ። እኔ አልሐምዱሊላህ ተገላልጬ ተላልጬ አልወጣም። ቢሆንም ግን እኔ ተሽዬ አይደለም የመከርኩ ወይም ደግሞ ይሄ ነገር ይቅር እያልኩ ያለሁት። ግን አንድ ሰው የቻለውን ያክል ለራሴ ምርጫ ያልሆኑ ነገሮችን ለአንድ ሰው መክራለሁ። ስለዚህ ሱሪ ቀርቶ ፀጉራችሁን ከፊት ለፊት ባታወጡ ወንጀሉ ከኋላ ከሚወጣው እኔ እንጃ።
እና አላህ መጨረሻችንን ያሳምርልን። አላህ መጨረሻችንን ያሳምርልን። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነው። አላህ መጀመሪያችን አሳምሮ እንደፈጠረን ሁላ መጨረሻችንም ያሳምርልን ማለት ነው። እና ብቻ ከባድ ነው ውላችኋለሁ ወገኖቼ፣ ወዳጆቼዋ የሆነ ነገር ስናይ እኛ መልካም ነገር ቦታ አንገኝም። በቃ እንደዚህ የሆነ በቃ በሐራም እንትን የሚሉ ሰዎች ጋር ነው እንትን ብለን ማሻላ ምናምን ሲያምሩ ምናምን እንላለን። አፍኮርስ ያምራሉ፣ ግን ደግሞ አላህን ቢፈሩ በቃ በሐላል ምናምን ቢሆን ደግሞ የተሻለ ያምራል ማለት ነው። ኤኒዌይስ እንግዲህ ለሁላችንም ደግሞ አላህ ሂዳያ ይስጠን፣ አላህ ቀልብ ይስጠን፣ አላህ ሁላችንም ትክክለኛውን መንገድ ይምራን ማለት ነው። መጨረሻችንን ያሳምርልን። ወላሂ የሰው ልጅ መጨረሻው ሲያምር ነው ማለት ነው። እና ለማንኛውም ጊዜያችን በተጋጋጠ፣ በተላላጠ፣ በተመላለጠ፣ በተወጣጠረ አይደለም። በቃ የትኛውንም ጨበሬ ወንድ፣ የትኛውንም ባለጌ፣ የትኛው ወንበዴ ወንድ፣ የትኛውንም መጥፎ የሆነ ወንድ፣ የትኛውንም ሱሰኛ ወንድ ምን አይነት ሴት ነው የምትፈልገው ብላችሁ ብትጠይቁት ማንም ወንድ ተወጣጥራ ተገላልጣ የምትሄድን ሴት ምርጫው አያደርግም። ማንም ወንድ ግን እኛ ይመስለናል እንዲህ ተገላልጦ በመሄድ ቅርጽ በማውጣት ምናምን ነገር ነው የሚመስለን፣ ግን ወላሂ አይደለም። ለእኛ አሁን አንድ ሰው ሙዝ ልጦ ቢሰጠኝ ደስተኛ አልሆንም። ምክንያቱም የተላጠ ነገር ሁሉ ነገር ይነካዋል፣ ዝንብ ይዞርበት ሁሉ ነገር። ያ ስለሆነ በዚህ ነገር ቴክ ኬር ብናደርግበት፣ ምክንያቱም የዛሬን እንጂ የነገን ማንም አያውቅም። ስለሆነ ዛሬ ሰርተን በምናልፈው ነገር ነገ እናፍርበታለን። ልጆች ይኖሩናል፣ ቤተሰብ አለን፣ ብዙ ነገር አለን። ከዛ የምናፍርበትን ነገር ደግሞ በአንሰራ ጥሩ ነው። ለማንኛውም ለማናቸውም ድምፄ በጣም ጎላ ብሎ ባዶ ቤት ነው የምሰራው። ሰው ምናምን እቃ ምናምን የለውም። ስለዚህ በጣም ድምፄ ሀይ ሆነዋል። ስለዚህ አምሶሶ አስተግፊሩላህ አልዓዚም። ገባሽ? ምን አይነት ሆና ድንጋጤ ነው ሰጅ። በነገራችን ላይ ከክፍል ውጭ ልወጣ ነው፣ የት ልትሄጂ ነው ምናምን ሲሉኝ ውጭ ልወጣ ነው የሆነ ስልክ ተደውሎልኝ ነበረ። ከዛ ማን ነው የደወለልሽ ምናምን ሲሉ አይ ውጭ ልወጣ ነው ተቀጥሬያለሁ ምናምን ብዬ ፎግሬያቸው ነው ወደዚህ የመጣሁት። አሁን ቼክ ልታረገኝ ነው ስትከፍት ደነገጥኩኝ። እኔ ደግሞ ወይ አልሰረኩኝ። እና ለማንኛውም ውድና የተከበራችሁ ውድ የቻናሌ ቤተሰቦች ሁላችሁንም ሰላም 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 ብያለሁ። ሰላማችሁ ብዝት ይበልልኝ። በቃ ቪዲዮን ሼር ላይክ ያደረጋችሁ ለተመልካች ለሚመለከተው አካል አድርሱልኝ። የምር ለሚመለከተው አካል አድርሱልኝ እና ሼር በማድረግ ተባበሩኝ። ቪዲዮዬን ላይክ አድርጉልኝ። ሁላችሁንም እጅግ ወዳችኋለሁ፣ አከብራችኋለሁ። የረበና ሰላሙ እዝነቱ ራዲየቱ በረከቱ ርህራሄው አይለያችሁ። ኢንሻአላህ ከአሁን በኋላ አልጠፋም። ሁሌም ቪዲዮ ለመስራት እሞክራለሁ ማለት ነው። ሁላችሁም ደግሞ ያጠፋሁባችሁ ነገር ካለ ለአላህ ብላችሁ አፍ ብሉኝ። እኔ ሁላችሁንም አፍ ብያችኋለሁ ማለት ነው። አላህ አፍ ይበለን፣ አላህ ይቅር ይበለን፣ አላህ ይቅር ከሚላቸው ባሮቹ ያድርገን። መልካም ስራችን ይውደድልን፣ ከመጥፎ ነገር ይጠብቀን፣ መጨረሻችንን ያሳምርልን። ወጥቶ ከመቅረት ከድንገተኛ አደጋ አላህ ይጠብቀን። ያሰብነው ተሳክቶ ህልማችን እውን ሆኖ ሀገራችን የምንገባበትን ጊዜ አላህ ቅርብ ያደርግልን ማለት ነው። የሰውን ልብ ከመስበርም አላህ ይጠብቀን። የሰውን ልብ ለመስበር ሰዓታት፣ ሰኮንዳት ሴኮንድ ደቂቃዎች ይበቁታል። ነገር ግን የሰውን ልብ ለመጠገን ግን እንኳን ሰዓታት አመታት ራሱ አይበቃም። ስለዚህ የሰውን ልብ ከመስበር አላህ ይጠብቀን። ውድና የተከበራችሁ የኔ ቤተሰቦች ሁላችሁንም ወዳችኋለሁ። የረበና ሰላም በእናንተ ላይ ይሁን። ሰላማችሁ ብዝት ይበልልኝ። ባላችሁበት አላህ ይጠብቃችሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ። ኦል ማይ ፋሚሊ ወዳችኋለሁ።